ሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለም። ምንም የታወቀ ነገር እኮ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደግሞ። እሱን ብቻ ነበር የምታስበው ፈጽሞ። ለዚህ እንዘ የአምር እሴ ያለችው ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማይተማ። አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴት ብለህ ነው የምትሆነው? እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ውስጥ ሁሉ ዝም ብሎ ብድግ እየሮጡ ሄዶ ሰው ዝርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ሄዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በግቻለሁ ማለት። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ። የዲያብሎስ ልጆች ምልክታቸው ትዕቢት። ወኩሉ ዘቦቱ ትምህርት ለያዕቆብ ውእቱ ወዘአልቦ ትምህርት ለላባ ውእቱ በሚደርስ እንማማራለን። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለላባ በሉ። አንድ ጊዜ ምልክት ያላቸው በጎች በሉ ለያዕቆብ፣ ምልክት የሌላቸው በጎች ለማን? እስኪ አንድ ጊዜ በሉ እንደገና። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለማን? ሶስት እናድርገው። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች የማን ናቸው? እሺ ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል በዘመኑ ሳይኖር ለቅዱሳን እግዚአብሔር በሚሰጠው መንፈሳዊ ዓይን ተቃኝቶ የጻፈልን አባታችን ሙሴ ነው። በዚህ አጭር የትምህርት ጊዜ የምናየው አባታችን ያዕቆብ ካደረገው ወይም ከገጠመው አንድ መንፈሳዊ ታሪክ የሚሆንንን መንፈሳዊ መልእክት ነው የምናየው። ያዕቆብን ሁላችሁ ታውቁታላችሁ። የይስሐቅ ታናሹ ልጅ ነው። ያዕቆብና ኤሳው ይዋደዳሉ። ኤሳውን ይስሐቅ ይወዳል። ርብቃ ያዕቆብን ትወዳለች። ኤሳው አደን ያድን ነበረ። እያደነ አባቱ ይስሐቅን ይመግብ ነበረ። ያዕቆብ ደግሞ በቤት ውስጥ ለእናቱ ውሃ እየቀዳ እሳት እያነደደ ይውል ስለነበረ እናቱ ርብቃ የምትወደው ያዕቆብን ነው። እናቶቻችን በቤት የሚረዳቸውን ይወዳሉ፣ አባቶቻችን በውጭ የሚረዳቸውን ይወዳሉ። ከዚህ የተነሳ ሲሆን ለያዕቆብ ብኩርና አልነበረውም፣ ታናሽ ነው። ለኤሳው ብኩርና አለው። ብኩርና የታላቅ ልጅ ወይም የመጀመሪያው የእናቱን ማኅፀን የሚከፍት በኩር ይባላል። አለቃ ማለት ነው። አለቃ የበላይ ራስ አዛዥ ማለት ነው። በኩር ማለት ነው። መጀመሪያ ለተወለዱ ልጆች እግዚአብሔር የሰጠው ስልጣን ነው። ይሄ የሃይማኖትና የበረከትም ምልክት ነው። ይህንን ሲሆን እንግዲህ ከዕለታት አንድ ቀን
ኤሳው አደን ውሎ ሲመጣ ያዕቆብ ምስር ንፍሮ ዳቦ በሽሮ እየበላ አገኘው። ስጠኝ ምበላው አለው። ብኩርናህን ስጠኝ አለው። ታላቅነት ማለት ነው። ታላቅነት፣ በረከት፣ የበላይነት ማለት ነው። የእግዚአብሔር ሰው የመሆን ምስጢር ማለት ነው። አይ ምን ብኩርና ትለኛለህ? በዚህ ብኩርና ምን ተጠቅሜበታለሁ መሰለህ? ውሰደው አለው። የእግዚአብሔርን ስም ጥራና በመሃል አስጠኝ አለው። ምሎ አስረከበው። ትዕግስት አጥቶ ነው። ትንሽ ቢቆይ ኑሮ እናቱ መታ ትሰጠው ነበረ። በመቸኮሉ ግን ክብሩን ለምስር አጥቷል ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሦስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንዷዎቹ ችኮላና መረጋጋት፣ ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰውም አለ። ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም? ዲዮቅልጥያኖስ የተባለው ንጉሥ ቤተክርስቲያንን ያን ያህል የክርስቲያኖችን አካላቸውን እንዳክርማ እየሰነጠቀ ደማቸውን እንደ ውሃ ሲያፈስ የነበር በመቸኮሉ። መቸኮል ከሃይማኖት ያወጣል። ለምንድነው እንደዚህ ያደረገው? አባ አጋግዮስ የሚባል ሰው ነበር፣ ጳጳስ። በዘመኑ የነበረው ዲዮቅልጥያኖስ ከፋርስ ንጉሥ ጋር ተዋግቶ የፋርሱን ንጉሥ ልጅ ማርኮ አምጥቶ ለጳጳሱ ለአባ አጋግዮስ ጠብቅልኝ ብሎ ሰጠው። ጠብቅልኝ ብሎ ሲሰጠው ያኛው ንጉሥ መጣና ወርቅ ሰጥቶ ልጁን ይዞት ሄደ። ለጳጳሱ ወርቅ ሰጥቶ ዲዮቅልጥያኖስ ክርስቲያን ነው እኮ መጥቶ ሲጠይቀው ያ ልጅ እሳ ሲለው ሙቶ ቀብሬዋለሁ አለ። በሌላ ጊዜ ጦርነት ተነስቶ የዚያን ንጉሥ ልጅ ዲዮቅልጥያኖስ ማርኮ አምጥቶ ቤት አስቀምጦ ጳጳሱን ያ ልጅ እሳ አለ ሙቶ ቀብሬዋለሁ አለ። ለካ እንዲህ እያሉ እየቀለዱ ነው የሚቀድሱት። እንዲህ እያሉ የቀደሱ ነው ክርስቲያንን የሚሉ። ይሄ ሰውዬ ቅዳሴ ይግባና እግዚአብሔር ካልቀሰፈው እኔ ሃይማኖቴን እክዳለሁ አለ። ቅዳሴ ገባ፣ ቀድሶ ወጣ፣ ምንም አልሆነ። ስለዚህ ይሄ ሰውዬ ዋሽቶ ወርቅ ተቀብሎ ያለውን የለም የሌለውን አለ ብሎ ክዶ ሲቀድስ እግዚአብሔር ካልቀሰፈው የክርስቲያኖች አምናት ስተት ነው ብሎ አብያተ ክርስቲያናት ይዘጉ፣ የጣዖታት ቤቶች ይከፈቱ ብሎ ያን ያህል ደም እንደ ውሃ ሲያፈስ የነበር በዚህ ምክንያት። ቆይቶ ግን ትንሽ ቢታገስ አባ አጋግዮስ በመልአኩ ተቀስፏል። ትዕግስት አጥቶ ግን እሱ ሃይማኖትን ክዶ ቤተክርስቲያን ያን ያህል አሰቃያት ማለት ነው። እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍም። ለምን? ምዕመናን እንዳይሰናከሉ፣ ቤተ ክርስቲያን የአሕዛብ መሳቂያ እንዳትሆን። አየው ዋጋውን ሲሰጠው እየተባለ ክህነት መሳለቂያ እንዳይሆን። ሳቀ ወስላቀ ላጓሪን እንዳለ የአንድ ካህን መዋረድ ለቤተ ክርስቲያን ውርደት ነው። የአንድ አባት መሰደብ የቤተ ክርስቲያን ስድብ ነው። ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰው። ቤተ ክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተ ክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተ ክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣
በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተ ክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ አጋጥሞኛል በእውነት ማለት ነው። ሥጋው ደግሞ አልቀበልም በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ያለ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ እኩል ይዞ ያርሳል። አንድ ቀን ሲያርስ ወርቅ በድስት ተቀብሮ አገኘ። ለሎሌው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስድ ስጣቸው ብሎ ሰጡ። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማን ነው ይካፈለኛል ሲሉ ያንን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይህንን ሲያደርጉ እንግዲህ ይሄንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው። በጣም ንጹሕ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለ? ይሄ ምንጩ የወርቅ የሆነ ውሃው ንጹሕ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካ ጠጣ ሲለው ያ እኔ አልጠጣም እጸይፈዋለሁ አለ። እንዴ ገንዳው ንጹሕ፣ ምንጩ ንጹሕ፣ ውሃው ንጹሕ፣ ማንኪያው ንጹሕ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለ። ከዚያ በኋላ ነቅቶ ምን እንዳለ ታውቃላችሁ? አሃ ምንጩ ንጹሕ ቤተ ክርስቲያን ናት። ውሃው ንጹሕ ኢየሱስ ክርስቶስ ነው። ማንኪያው ንጹሕ የተባለ የሐዋርያት ክህነት ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ሥጋው ደግሞ ተቀበለ። ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው አለ። ሰው የየራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላቆች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉት ተሐድሶዎችም ጭምር ቤተ ክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሷል። ዲያቆናቱም ረክሰዋል። ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተ ክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተ ክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቃል። አንዳንዱ ምስር ብሎ ማለት ነው። አንዳንዱ ምስር ብሎ ለስሜቱ ለስግብግብነቱ ወጣ። ያዕቆብ ያንን ተግቶ ቢፈልገው አላገኘው። ጊዜ በኋላ ይስሐቅ ልመርቅህ አለው። ና ልመርቅህ አለው። እየሮጠ ሄደ። ሊያድን ሲሄድ ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራርዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ ጤና መዓዛው ለወልድ ጥቀ እንቁቀ ከመጼና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነ ስፍሐ ለምድር ይኩን በረከትከ። እንዲህ ያለ በረከት ይስጥህ ልጄ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው፣ ይስሐቅ የእግዚአብሔር ምሳሌ ነው። ታላቁ ልጁ ፈጣሪውን አላስደሰተም፣ አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት የአዳምን ሥጋ ለብሶ ለአባቱ ራሱን የተወደደ መሥዋዕት አድርጎ ያቀረበ ክርስቶስ ነው። ከዚያ በኋላ በረከት ለምድር ተሰጠ። የያዕቆብ ልጆች በዚህ 12 ልጆች በያዕቆብ በረከት ተባረኩ። እሱ የታላቅ ወንድሙን ልብስ ለብሶ ለአባቱ ባቀረበው ምግብ ባገኘው በረከት የእሱ ልጆች በረከትን አገኙ። መላው እስራኤል ተባረኩ። ክርስቶስ ለአባቱ ባቀረበው የእኛን ሥጋ ለብሶ ባቀረበው መሥዋዕት 12ቱ ሐዋርያት ተባረኩ። በእነሱ በረከት ቤተ ክርስቲያን ጸንታ ትኖራለች። እግዚአብሔር ለያዕቆብ የሰጠው የበረከት ቀጠሮ በቤተ ክርስቲያን ጸንቶ ይገኛል ይላል ቅዱስ ዮሐንስ አፈወርቅ። በቤተ ክርስቲያን ጸንቶ ይገኛል። ማርና ወተት የምታፈስ ምድር አልሰጠውም። ከሰማይ ጠል ከምድር በረከት ሁሉ አልሰጠውም ለያዕቆብ። ለያዕቆብ የሰጠው በረከቱ ምንድን ነው ከተባለ ቤተ ክርስቲያን የሚገኘው የቤተ ክርስቲያን በረከት ነው። ይህንን በረከት ሰጠው። በኋላ ሊገለው ሲፈልገው ተሰዶ ሄደ።
ሂድ ወደዚያ ወደ አጎት ሂድ አለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ደንጊያ ላይ መሰላል ከምድር እስከ ሰማይ ተተክላ መላእክት በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛንቲኑ ሆታ ለሰማይ፣ ይህች የሰማይ ደጅ ናት። ይህ የሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይቺ መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል በማለዳው ክፍለ ጊዜ እንደተማርነው የላዩ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽሕና ነው። የወርቅ መሆኗ የእሷ ንጽሕናዋ ቅድስናዋ ነውር የሌለባት መሆኗ ነው። ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና ነው። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው። ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለ እናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለም። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ዘደሞስ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ፈጽሞ። ለዚህ እንዘ የአምር ብእሴ ያለችው ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው ድንግልናዋ ጸንታ። እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባቸው ይላል። ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ፣ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነሰው ደናግለ ድኅሪሃ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ነው። ሰማይን የከፈተችው መሰላል እርሷ ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያደጋገረች፣ መልአክ ወደ ሰው ወጣባት። ያዕቆብ ከስሯ የተኛባት ማለት ድንግል ማርያም ተስፋ እያደረገ መሞቱ ነው። ከስሯ የተኛው ማለት ነው። ለዚህ ነው እኛ ስዕል ስንስል የኢትዮጵያ ቤተክርስቲያን ስዕል ስትስል ዘከመ ተማኅፀንም ይባላል። አታች ላይ የሚተኛ ሰው እያይታችኋል። ከእመቤታችን ስዕል እዚያ ላይ ይተኛል። እመቤታችን እያዩት የተኙ የሞቱ አባቶቻችን ናቸው። ሁሉም ተስፋቸውን ሳያገኙ ሞቱ ያለ ቅዱስ ጳውሎስ። ስለዚህ ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። ከላይ ከጫፏ ላይ ያለውን ንጉሥ ተስፋ እያደረጉ ሕያው እግዚአብሔር መላእክትን ወደ ታች አወርዳ ሰውን መልአክን ሰው አድርጋ አንድ ማኅበር ወይ ከውኑ አሃደ መርኤተ ለአሐዱ ኖላዊ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው በዚያች መሰላል ነው። ይህንን ይዞ ነው ቅዱስ ቄርሎስ እንዲሁ መናፍቅም አንዳንድ ጊዜ ይነሳ፣ እመቤት ይነሳ፣ ጥሩ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁናል፣ ጠቀማችሁን፣ እሰይ ኑ ይላችኋል። ኑ እንመልስላችኋለን። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳድቦ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃይሏችኋል እኮ ውድ ነገር የሚቀመጥበት ነው።
እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ዕቃ ማለት ነው። ምርጥ ዕቃይቱ ማርያም አምላክን የያዘች ምርጥ ዕቃ ውዲቱ ዕቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? ማህበራችን ባርኪ። የማህበር እመቤት እመቤታችን፣ የጉባኤ እናት እመቤታችን። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን። የያዕቆብን ውበት የወደደ ለርስቱ መረጥን ወሐረየነ ሎቱ ለርስቱ ስንወል ዘያዕቆብ ዘአፍቀረ። የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስኑሰ ለያዕቆብ ይእቲ ሥጋ ለቅዱስ ያለ የያዕቆብን ርስት የወደደ ለርስቱ መረጠን ሲል ቅዱስ ዳዊት ያቺ የያዕቆብ ውበት እኮ ክርስቶስ ከድንግል ማርያም የነሳት ሥጋ ናት አለ። እንዲህ አድርጎ እግዚአብሔር የመረጠን ለርስት የተመረጥንባት አበው ደግሞ። ስለዚህ ምን አሉ አባቶቻችን ደግሞ ሌላ የተረጉሙታል። አይ መሰላል ሁለት ነው ያለው፣ እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና ሐዲስ ናቸው ይላሉ። ሁለቱ እነዚህ ብሉይና ሐዲስን ቋሚ እንጨት ያደረጉና እነ ትሕትናን እርከን ያደረጉና እነ ፍቅርን እርከን ያደረጉና እነ ንጽሕናን እርከን ያደረጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላሉ። እንድንወጣና እንድንወርድ ያበቃችን ማናት? እመቤታችን። ተመልከቱ፣ ምቅዳ ዘምስጢር ያላት ቅዱስ ያሬድ ለዚህ የምስጢር መቅጃ አላት። ተመልከቱ፣ ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ሰው ከሆንክ ግን በመቅጃ ትጠጣለህ። ድንግል ተጎንብሰው የሚጠጡትን ለጦርነት እንዳትወስዳቸው እኮ ነው ያለው። ራሴ እጠጣለሁ የሚለው በእጁ ሳይሆን ተጎንብሶ የሚጠጣውን እንዳትወስደው ብሎታል ጌዴዎን። የምስጢር መቅጃዋ እመቤታችን ናት። ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ናት። ያዕቆብ እንደዚያ ተሰግዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ከጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው። ተመልከቱ። እስካመ ይመጽእ ዐቢይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተው አስተየ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ። ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምሕረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ ነበር። ጎበዝ እያስተዋላችሁ ነው። መቤት ይሁላችሁ። የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ብሎ ይተረጉሙታል። እንዲህ ብሎ ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችልም። መሰላሊቱን ሳታይ አጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ
ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም።